አንዱ መምህር እመቤታችን በስቅለቷ ቀን ይላል። አንዱ አባት የምንበላውና የምንጠጣው ስጋና ደም የእመቤታችን የማርያም ነው ይላል። አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል። ምን ጉድ ነው? ምንድነው እየሰማን ያለ ነው? በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ግን እውነት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ናቸው? የምር ነው? እኔ በጣም ግራ እየገባኝ ነው። ምንድነው እየሰማን እያየን ያለ ነው? ቤተክርስቲያንን ህልውናዋን የምታስጠብቀው የእግዚአብሔር የመንግስት ወንጌልን በመስበክና በማስፋፋት እንጂ ሰዎችን በመቃብር ስፍራ በማስፈራራት አሊያም ደግሞ በልማት ሽፋን ሱቆችን በመደርደርና ከነጋዴዎች ጋር ራሷን በማወዳደር ገንዘብ በመሰብሰብና በማከማቸት አልነበረም። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለእነሱም ይገለጥላቸዋል። በደምጩና አሜን። ወንጌል የቤተ መንግሥት በር አይዘው፣ የቤተ ክህነት በር አይዘው። ወንጌልን የትኛውም ነገሥታት ሊያቆመው አይችልም። እየሰበረ ይገባል። ከፈጣሪ ጋር እኩል አደረገው። እናትና ልጅ እኩል እንደሆኑ ይሄ ተሰምቶም ተደርጎም የማይታወቅ ነው። ይሄ የተረገመ ትምህርት ነው። ድንግል ማርያምና ኢየሱስ አንድ አይደሉም። ኢየሱስ የባህሪ አምላክ ነው። ከክርስቶስ ጋር እያነጻጸሩ ሁለቱ የበሉትን ከውስጣቸው ያቃጥላል። እንዲህ ይባላል። አንድ አባት እንዲህ ይላል። አሁን ይሄን ጳጳስ ነው በቤተክርስቲያኒቱ ውስጥ ዝም ብለው ይመለከቱታል። ያ ሁሉ ሰው ባለበት ይሄን ሲናገር አንድም ሰው አይተነፍስም። መቼ ነው የምትመሰክረው ለክርስቶስ? በዚህ ማን ተንጫጫ? ልብ አድርጉት። የዓለም ቤዛ ክርስቶስ ብቻ ነው በሚለው ከዳር እስከ ዳር ተንጫጫ አይደል? በዚህ ለዩቲዩብ ቻናላችን አዲስ ሲሆናችሁ ቻናላችንን ሰብስክራይብ በማድረግ በየጊዜ የምንለቃቸውን ማህበራዊና መንፈሳዊ ጉዳዮች እንድትከታተሉ እንጋብዛለን። አንዱ መምህር እመቤታችን በስቅለቷ ቀን ይላል። አንዱ አባት የምንበላውና የምንጠጣው ስጋና ደም የእመቤታችን የማርያም ነው ይላል። አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል። ምን ጉድ ነው? ምንድነው እየሰማን ያለ ነው? ግን እውነት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ናቸው? የምር ነው? በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያምኑ ናቸው? እኔ በጣም ግራ እየገባኝ ነው። ምንድነው እየሰማን እያየን ያለ ነው? በዘመናችን ምን እየሆነ ነው? እስቲ አንድ ቪዲዮውን ስሙልኝ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነው። ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራሉ። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የሷ ነው። እሺ ይሄ ምንድነው የሚባለው? የምንበላው የእመቤታችን የቅድስት ድንግል ማርያም ስጋ ነው። በዕለተ ዓርብ የነበረው ስቅለት የቅድስት ድንግል ማርያም ስቅለት ነው። መስቀል ላይ የፈሰሰው ደምስ የእመቤታችን የቅድስት ድንግል ማርያም ደም ነው። ምንድነው እየሆነ ያለው? የእውነት እኔ ግራ ገብቶኛል። ምንድነው እየሆነ ያለው? ኧረ ተው፣ ወዴት እየሄድን ነው? መልስ እንዲሰጥበት እንፈልጋለን። ያፈረሱን ነው ያሉት፣ የገነቡን አይደለም። ቀላይ እና ባለፈው ትልቅ የቤተክርስቲያን አባት የሚባለው የተናገረውን ልብ አላላችሁት እንደሆነና ኢየሱስና ማርያምን አንድ አድርጎ ምን እንደሚያወራ ሰው እየሰምታችሁት ይሆናል። ማንም ሰው አልተቃወመም ጉባኤ ላይ እንደዛ ብሎ ሲናገር እና ስጋ ስለለበሱ የበሉትን እንትን ያቃጥልላቸው ምን ማለት ነው? እርሷ ስጋ ለመሆኑ እርሷ ስጋ ከመልበሷ በፊት ምን ነበረች እንዴ? እሷ ስጋ ክርስቶስ ስጋ ከመልበሱ በፊት ቢባል አካላዊ ቃል ስላለ ነው። ከሰማያት ወረደ አካላዊ ቃል ስላለ በዚህ ምክንያት ስጋ ከመልበሱ በፊት ብትለው በአካላዊ ቃልነት ታገኘዋለህ። ተግባባን? በማይታየው በአካላዊ ቃልነት ነው። እርሷ ስጋ ስለለበሰች ብለው ከፈጣሪ ጋር እኩል አደረጓቸው። እናትና ልጅ እኩል እንደሆኑ ይሄ ተሰምቶም ተደርጎም የማይታወቅ ነው። ይሄ የተረገመ ትምህርት ነው። ድንግል ማርያምና ኢየሱስ አንድ አይደሉም። ኢየሱስ የባህሪ አምላክ ነው። ከእርሷ
ፈጥሮ የተዋሃደውን ስጋ ነው አምላክ ያደረገው እንጂ እርሷን አምላክ አላደረጋትም። እርሷ እርሱን ከመጽነሷን በፊት በጸነሰችውም ጊዜ ከወለደችውም በፊት ከመውለዷም በፊት ከወለደችውም በኋላ ያው ሰው ናት። ወዴትም አልተለወጠችም። ወዴትም አልተለወጠችም። እንኳንስ ከክርስቶስ ጋር እያነጻጸሩ ሁለቱ የበሉትን ከውስጣቸው ያቃጥላል። እንዲህ ይባላል። አንድ አባት እንዲህ ይላል። አሁን ይህን ጳጳስ ነው በቤተክርስቲያኒቱ ውስጥ ዝም ብለው ይመለከቱታል። ያ ሁሉ ሰው ባለበት ይህን ሲናገር አንድም ሰው አይተነፍስም። መቼ ነው የምትመሰክረው ለክርስቶስ? እንጂ ያቁም እንጂ እኔ አባት ድንግል ማርያም በምንም አይነት ከክርስቶስ ጋር አትስተካከልም። እንዲህ ልትልም አይገባም። ይሄን ልንሰማም አይገባም። ይሄ እኮ በዓለም ላይ ነው የሚሰራጨው። እቤቴ ሆኜ ነው የሰማሁት። እናንተም ልብ ብላችሁ ሰምታችሁ ሊሆን ይችላል። እና እቤቴ ሆኜ ነው የሰማሁት። ይሄንን ከዚህ የበለጠ ክደት አለ? ከቆንጮ ላይ ተመልከቱ። ከቆንጮው ላይ በዚህ ማን ተንጫጫ? ልብ አድርጉት። የዓለም ቤዛ ክርስቶስ ብቻ ነው በሚለው ከዳር እስከ ዳር ተንጫጫ አይደል? በዚህ ድንግል ማርያምን ከክርስቶስ ጋር አሰልፎ እናትና ልጅ አንድ ናቸው። የበሉት እንደ ሰው ተለውጦ ሌላ አይሆንም። በውስጣቸው ያቃጥለዋል መለኮት። እርሷ መለኮት ሆናለች፣ መለኮትን ለብሳለች፣ መለኮትን ተዋህዳለች። እንዴት ነው እንዲህ የሚነገረው? እንዴት ነው እንዲህ የሚሆነው? በጣም ያሳዝናል። ለሃይማኖት ማይቀኑ ወይንም ደግሞ አይሰሙም መሰለኝ፣ ጆሮአቸውም ደንዝዟል። እንዲህ አይነት ሰው እዛ ቆሞ መናገር አይገባውም። ሊወገዝ የሚገባ ይሄ ነው። ከዚህ በፊት አንዱ ጳጳስ ተነስቶ ማርያም ከሌለች ሥላሴ የለም፣ አብ ወልድ መንፈስ ቅዱስ መንፈስ ቅዱስ እንዲህ ብሎ ቀባጠረ። ዝም አሉት። የአሁኑን ያሉ አልተንጫጩም፣ ዝም። ከዚህ የበለጠ ለምንድን ነው ታዲያ ምድረ ጴንጤ እንዲህ አለ ገሌ እንዲህ አለ ትልልኛለህ? ከላይ እንዲህ አይነት መርዝ የሚነሰንሱ እያሉ ማለት ነው። ልብ አድርግ። እንኳንስ ድንግል ማርያም አይደለም እርሱ የለበሰው ስጋ አልተለወጠም። ያው ሰው ነው፣ አልተለወጠም። ተለውጦ አይደለም ሰው አምላክ የሆነው፣ ሳይለወጥ ነው። በዚህም ምክንያት እንደ ማንኛውም ሰው ሲበላ፣ ሲጠጣ፣ ሲተኛ፣ ሲነሳ፣ ሲደክም ነው የኖረው። አለበለዚያ መብላቱ ከቀረ መድከሙ ከቀረ ሰው የሆነበት ዋናው ነገር ከቀረ ተለወጠ ነው የሚባለው ማለት ነው። ውላጤ ደግሞ ሃይማኖት አይደለም። ለዚህም ነው ስላልተለወጠ ኢየሱስ ክርስቶስ አምላክም ሰውም ነው የምንለው ማለት ነው። አምላክ ወሰብ ብለን ምናምን ነው። ይሄ ነው እምነቱ። ይሄ የመላው ክርስቲያን እምነት ነው። እንዲህ ከሆነ ልብ አድርጉ እንግዲህ እንኳንስ እርሷን አይደለም እርሱ ራሱ ከሷ ፈጥሮ የለበሰውን ስጋ አልለወጠው። ስላልለወጠው በየጥቂቱ አደገ። 30 ዓመት ሆነው 12 ዓመት ሆነው እየተባለ በወንጌል እንደተጻፈ ማለት 12 ዓመት ሲሆን ወደ ኢየሩሳሌም ወጣ ይላል። ዘመን ይቆጠርለታል ማለት ነው። እንደ መለኮቱ እኮ ዘመን አይቆጠርለትም። ቤተክርስቲያንን ሕልውናዋን የምታስጠብቀው የእግዚአብሔር የመንግስት ወንጌልን በመስበክና በማስፋፋት እንጂ ሰዎችን በመቃብር ስፍራ በማስፈራራት አሊያም ደግሞ በልማት ሽፋን ሱቆችን በመደርደርና ከነጋዴዎች ጋር ራሷን በማወዳደር ገንዘብ በመሰብሰብና በማከማቸት አልነበረም። ይሄ እኛ ያመጣንባት ጣጣ ነው። እመሩ፣ ተቀበሉ። ጣጣ ነው፣ እኛ ነን ያመጣንባት ጣጣ። ለምሳሌ ትልቁ ከተማ ስንሄድ አንዳንድ ቤተክርስቲያን ስትሄዱ ሰው ብቻ ነው የማይሸጠው፣ በዙሪያቸው የማይሸጥ ነገር የለም። ሰው እንኳን ገብቶ መሳለም እስኪያቅት ድረስ እዛ ጭራሮ እየለቀመች ገንዘብ አዋጥታ አምሮ ተውቦ የተሰራው ህንፃ ለመሳለም እንኳን አይን ወደዛ ዞር በማይልበት ደረጃ ያ የፈሪሳውያን ኮተት ክርስቶስ ጅራፍ ገመድ አበጅቶ ከቤተ መቅደስ ያባረራቸው ኮተት ዛሬ ቤተ ክርስቲያን ውስጥ ገብቷል። ሃይማኖት ቀንበር ብዙዎች ዘንድሮ ሰብረው ይወጣሉ። ጳጳሶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለእነሱም ይገለጥላቸዋል። በደምጩና አሜን ባይ የቀሩት ቲክቶከሮቹ ናቸው። ያዙ ይልቀቁኝ የሚሉት እነሱ ናቸው። ወንጌል የቤተ መንግስት በር አይዘው፣ የቤተ ክህነት በር አይዘው። ወንጌልን የትኛውም ነገሥታት ሊያቆመው አይችልም። እየሰበረ ይገባል።
መጽሐፉ ግን እንደዚህ ይላል፣ በክርስቶስ ኢየሱስ በእግዚአብሔር ጸጋ ሰው ጽድቅ ያገኛል፣ ድነት ያገኛል፣ የዘላለም ሕይወት ያገኛል። በደምጩና አሜን በሉ። ከዚህ መካከል ማይቲ የሆኑ ሐዋርያቶች ይነሳሉ። እግዚአብሔር ተናግሮኛል። ይሄን ቃል በስልጣን የሚናገሩ አፖስትሎች ይነሳሉ። ወንጌል ዛሬም ጉልበታም ጳውሎስን ያዳነ ወንጌል ዛሬም ወንድሞቻችንን ያድናል። ጳጳሶቹን ያድናል። ዶክተሮቹን ያድናል። አባቶችን ያድናል። እናቶቻችንን ያድናል። የወንጌል ብርሃን ወደ ሰሜን ይበራል። ጩና አሜን በሉ። የወንጌል ብርሃን በኢትዮጵያ ሰሜን ምድር ላይ ይበራል። በምስራቅ ላይ ይበራል። በምዕራቡ ላይ ይበራል። የኢትዮጵያ ምድር እግዚአብሔርን በማወቅ ትባረካለች። ሃሌሉያ። ሮሜ መጽሐፍ ምዕራፍ 3 ቁጥር 23 ሲናገር እንደዚህ ይላል፣ ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ስንቱ? ሁሉም ኃጢአትን ሰርተዋል። አንድ አይደለም፣ ሁለት አይደለም። ቤተ መቅደስ ያሉት ብቻ፣ ውጭ ያሉት ብቻ አይደለም፣ ውስጥ ያሉት ራሱ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ። ጽድቅ ትፈልጋለህ ወይ? የዘላለም ሕይወት ትፈልጋለህ ወይ? መጽሐፉ የሚለው በክርስቶስ ኢየሱስ ቤዛነት እንዲያው በጸጋ ይጸድቃሉ። አሜን በል በደንብ አድርግ። ኢየሱስ ጌታ አሜን ነው። እግዚአብሔር ሰዎችን በጸጋ ይመርጣል። ባዮግራፊ ነው እየተማርን ያለው፣ ባዮግራፊ ነው። ባይ ዘ ዌይ ዋናው ሪፍሌክሽን አስኳር የሆነው ሐሳብ ከዚህ በኋላ ጳውሎስ ታሪኩ ነው የሚተርከው። ጳውሎስ የሐዋርያነት ጥሪ የደረሰው በጥረቱ አይደለም። ጳውሎስ እየጣረ የነበረው ቤተክርስቲያንን ለማፍረስ ነው። የጌታን ደቀ መዛሙርት ለማሳሰር ነው። መንገድ ላይ ያገኘው ሕግ ቢሆን አናቱን ለሁለት ነበር የሚከፍለው። መንገድ ላይ ቆሞ የጠበቀው ግን ጸጋ ነው። መንገድ ላይ ቆሞ የጠበቀው የእግዚአብሔር ፍቅር ነው። አሜን ይባላል። እና ጳውሎስ ይሄ የሐዋርያነት ጥሪ የደረሰው በጥረቱ አይደለም፣ በእግዚአብሔር ጸጋ። በአንደኛ ተሰሎንቄ መጽሐፍ ምዕራፍ 1 ከቁጥር 4 እስከ 5 እንደዚህ ይላል፣ በእግዚአብሔር የተወደዳችሁ ወንድሞች ሆይ እርሱ እንደመረጣችሁ እናውቃለን። ምክንያቱም ወንጌላችን ወደ እናንተ የመጣው በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ አይደለም ይላል። ሌላው በጳውሎስ ላይ ከሚቀርቡ ክሶች መካከል እንደምታስታውሱት በገላትያ መልእክት ውስጥ ጳውሎስ ላይ የሚቀርቡ ክሶች አሉ። የመጀመሪያው ሰው በጸጋ ብቻ ይድናል፣ በእምነት ብቻ ይጸድቃል ብሎ ጳውሎስ የሚያስተምረው አሕዛቦች ጎሽ እንዲሉት ነው የሚል ክስ ያቀርባሉ። ሁለተኛው ደግሞ ከሚያቀርቡት ክስ መካከል ምንድን ነው? ጳውሎስ ለአይሁድ እምነት ጥላቻ አለው ብሎ ይናገራሉ። ስለዚህ ጳውሎስ ምን ይላል? የአባቶቹን ወግ እንዴት አድርጎ ይጠብቅ እንደነበረ፣ ደግሞ በዘመኑ ከነበሩ ሁሉ በሃይማኖት እጅግ የላቀ ሰው እንደነበር ይናገራል። ጳውሎስ ብዙ የሚቀርብበት ክሶች ነበሩ። እንደምታውቁት እነዚህ የአይሁድ መምህራን በዛ በገላትያ ቤተክርስቲያናት የሚገኙ አማኞች የጳውሎስን መልእክት እንዳይሰሙ ማነሳሳት ጀምረዋል። መልእክቱን እንዳይሰሙ ደግሞ ማነሳሳት ብቻ ሳይሆን ጳውሎስን ማንኳሰስ ሁሉ ይዘዋል። የጳውሎስ ሐዋርያነት ላይ ጥያቄ ያስነስተዋል። ከሐዋርያትና ከኢየሱስ ጋር በምድር ላይ አብሮ አልነበረም፣ የሚሰብከው ወንጌል የተለየ ነው እያሉ ብዙ ሐሳብ ያወሩበት ነበር ጳውሎስ ላይ። ስለዚህ ጳውሎስ ቁጥር 10 ቁጥር 11 ቁጥር 12 የሚናገረው ለተቃዋሚዎቹ መልስ ነው የሚሰጠው። እኔ እኮ ጳውሎስን በጣም የሚገርመኝ እያጠናው በሄድኩ ቁጥር ደግሞ እየገረመኝ ነው ያለው። ጳውሎስ የአይሁድ ሃይማኖት ትምህርት እውቀት የለውም ብለው ጳውሎስን ስለሚያሙት ዝም ባሉት፣ ድነት በእምነት ብቻ ነው እያለ የሚያስታችሁ ጠንቅቆ የአይሁድን ሃይማኖት ስለማያውቀው ነው እያሉ ስለሚያስቸግሩ ጳውሎስ ደብዳቤውን ሲጽፍ ከነቢያት ሐረግ ይዋስና ከኢሳይያስ 49 ቁጥር 2 ያመጣና ከኤርምያስ 1:5 ያመጣና ከናቴ ማህፀን ጀምሮ የለየ ሊል የሚችል አሕዛብ የለም፣ ከናቴ ማህፀን ጀምሮ የለየ ሊል የሚችል አይሁዳዊ ብቻ ነው፣ እሱንም የነቢያቱ መጽሐፍ ያነበበ ብቻ ነው። ይሁን ኢሳይያስ 49 ቁጥር 2 ሲናገር እንደዚህ ይላል፣ በእናቴ ማህፀን ሳለሁ እግዚአብሔር ጠራኝ፣ ከመወለዴ በፊት በስም ጠራኝ ይላል። ኤርምያስ መጽሐፍ ምዕራፍ 1 ቁጥር 5 የምታውቁት ነው። በማህፀን ሳልሰራ አወቅኩ፣ ከመወለድ በፊት ለየሁ ይላል። ለዚህ ጳውሎስ ለአይሁድ ሃይማኖት እውቀት እንደነበረው በዚህ ይነግራቸዋል። ወዳጆቼ እግዚአብሔር ለሕይወታችን ያለው ዓላማ ከመፈጠራችን በፊት የነበረ ነው። የእግዚአብሔር ጥሪ በሰው ማንነትና በውለታ ላይ የተመሰረተ አይደለም። የእግዚአብሔር ጥሪ ይሄ ዲቫይን ኮሊንግ በሰው ማንነት ወይም በውለታ ላይ የተመሰረተ አይደለም። ለዚህ ነው ይገርማል፣ ጾመው ጸልየው የማያውቁ አሳዳጅ የነበሩ በክፋት የተሞሉ ሰዎችን ከየመሸታ ቤቱ ይጠራቸዋል። በጣም ብዙ ሰዎች ጠዋትና ማታ ይጸልያሉ። ነገር ግን የእግዚአብሔር ጥሪ የሚደርሰው ደግሞ ለነማን እንደሆነ ስታይ ጭራሽ
ጭራሽ ጾሙ ጸልየው መጽሐፍ ቅዱስ በእጃቸው ይዘው ማያውቁ ሁልጊዜ ከያዙ ጩቤ የሚይዙ ሽጉጥ የሚይዙ ሁልጊዜ የሚያስቡ ድብድብ ይሄ ደርስ የእግዚአብሔር ጥሪ ወዳጆቼ ከሰው ማንነት ወይም ከውለታ አይነሳም። በጣም የተወደደ በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ እኛ ስላደረግነው አንዳች ነገር ሳይሆን ከዕቅዱና ከጸጋው የተነሳ ያዳነን ወደ ቅዱስ ሕይወትም የጠራን እርሱ ነው። ወደ ቅዱስ ሕይወት የጠራን እኛ ካረግነው ነገር የተነሳ አይደለም፣ ከዕቅዱ የተነሳ ከጸጋው የተነሳ። ወይኔ አሁን አንተ ወደዚህ የመጣው አንባቢ ስለሆንክ አይደለም። በጌታ የዳንከው አንተ በጣም ለእምነትና ለሃይማኖት በጣም ልዩ ቦታ ስላለ አይደለም። እግዚአብሔር ከዕቅዱ የተነሳ ከዓላማው የተነሳ ከጸጋው የተነሳ ነው ይሄ ጥሪ የደረሰ። ይሄ ጥሪ ደርሶኛል የሚል ሰው ካለ አሜን ይበል። እሺ እንደዚህ ብላችሁ ጻፉ። የእግዚአብሔር ጥሪ ሉዓላዊ ነው። ታማኝ የሆኑ ሰዎች እያሉ አመፀኞችን ሲጠቀም ካየ የሉዓላዊነቱ አንድ ገጽታ ነው። ታማኝ የሆኑ ሰዎች እያሉ እግዚአብሔር አምላክ አመፀኛ ሰዎችን ሲጠቀም ካያችሁ የሉዓላዊነቱ አንድ ገጽታ ነው። ለምሳሌ ይሁን ነኝ የዮናታን እዚህ ጋር መቆም የእግዚአብሔር ሉዓላዊነት አንዱ ገጽታ ነው። ያለ ፓርላማ ብቻውን መንግስት የሆነ አምላክ በህይወት ኑር ካለክ ተሰብስበው 51 ከመቶ እጅ አውጥተው ሊያወርዱ አይችሉም። የሰማኝ ሰው ካለ ወይኔ ኑር ካለ አገልግል ካለ ወድጄዋለሁ ካለ ጠርቼዋለሁ ካለ ስራዬን ይሰራል ብሎ ካለ ማንም ወደደ ጠላ የእግዚአብሔር ጥሪ ሉዓላዊ ነው። ለዚህ ነው ታማኝ ሰዎች እያሉ እግዚአብሔር በአመፀኛ ሰዎች ሲጠቀም ካያችሁ የሉዓላዊነቱ አንድ ገጽታ ነው። ሌላው እግዚአብሔር ለአሕዛብ ያለው እቅድ ከቀድሞም የነበረ እንጂ እንግዳ አይደለም ብላችሁ ጻፉ። ከጳውሎስ ጥሪ የምትመለከቱት እንደዚህ አለ፣ ነገር ግን ከእናቴ ማኅፀን ጀምሮ የለየኝ በጸጋው የጠራኝ ስለ እርሱ በአሕዛብ መካከል እሰብክ ዘንድ ልጁን በእኔ ሊገልጥ በወደደ ጊዜ አለ። ከሥጋ ለባሽ ጋር አልተማከርኩም አለ። ስለዚህ እግዚአብሔር ለአሕዛብ ያለው እቅድ፣ እግዚአብሔር ለእኛ ያለው እቅድ ከጊዜ በኋላ የተጨመረ ሳይሆን ከቀድሞም የነበረ ነው። በጣም የሚገርማችሁ ነገር ልንገራችሁ። እግዚአብሔር ወንጌልን ለአሕዛብ ለማድረስ አንድ ሰው መረጠ። ያ ሰው ከልጅነቱ ጀምሮ አሕዛብን እየጠላ ያደገ ሰው ነበር። እንደውም እንደሌሎቹ ወገኖቹ ሁሉ ስለ አሕዛብ የነበረው አመለካከት እግዚአብሔር አሕዛብን የመረጠው የሲኦልን እሳት እንዲያቀጣጥሉለት ነው ብሎ የሚያምን ሰው ነው ጳውሎስ ማለት። ፈሪሳዊ ማለት አንድ ፈሪሳዊ አይሁዳዊ ማለት አሕዛብ ማለት እግዚአብሔር የሲኦልን እሳት እንዲያቀጣጥል ለሲኦል ማገዶ የፈጠረው ሕዝብ ነው ብሎ የሚያምን ነው። ይሄንን ከራስ ፀጉሩ እስከ እግር ጥፍሩ ጥላቻ የተሞላን ሰው ለሚጠላው ማህበረሰብ ወንጌልን እንዲያደርስ መረጠው። ይሄ ሰውዬ ከልጅነቱ ጀምሮ ይጸየፈው የነበረውን ሕዝብ በወንጌል ለመድረስ በእግዚአብሔር መንፈስ ተሞልቶ ሰተት ብሎ አሕዛብ መንደር ገባ። እነ ጴጥሮስ አይሁድን ይዞ ተቀመጡ። እሱ ግን እነ ጴጥሮስን አይሁድ እኔ ለአሕዛብ የጠራ አላቸው። ወዳጆቼ ከዚህ የምትረዱትን ነገር ልንገራችሁ። የእግዚአብሔርን ዓላማ ምንም ነገር ሊቀይረው አይችልም። የእግዚአብሔርን ዓላማ ምንም ነገር ሊቀይረው አይችልም። በፍጥረትና በጳውሎስ መካከል 4000 ዓመታት ያህል ተቆጥረዋል። እነዚህ የተቆጠሩ ዓመታቶች ሁሉ ግን በጳውሎስ ላይ ያለውን ዓላማ ሊቀይረው አልቻለም። ታውቃለህ፣ 1 ዓመት፣ 2 ዓመት፣ 3 4 5 ዓመት፣ 6 ዓመት፣ 7 ዓመት ብዙ ዓመት ቢቆጠር እግዚአብሔር ባንተ ህይወት ላይ ያለውን ዓላማ ሊቀይር የሚችል በጣም ክፉ ሰው ብትሆን ምናልባት የባርነትን ዘመን ታስረዝም ይሆናል እንጂ እግዚአብሔር ባንተ ላይ ያለውን ፕሮግራም አታስቀይረው። የሚገርመው ክፉ ሆነ በቃ ትቼዋለሁ፣ ባንተ የጀመርኩትን በሌላ ሰው ቀጥላለሁ አይልም። ደንሰህ እስኪወጣልህ ድረስ እምቢ ካልክ ደግሞ አፍንጫህን ይዞ ያመጣሃል እንጂ ባንተ የጀመረውን ፕሮግራም ሐሳቡን ቀይሮ በዮናታን እቀጥላለሁ አይልም። የእግዚአብሔርን እቅድ ሊያስቀይር የሚችል ምንም ነገር የለም። ይገርማል። እሺ ብትል የባርነት ዘመንን ታሳጥራል። እሺ ብትል ብትታዘዝ የመከራ ዘመንን ታሳጥራል። ቶሎ ወደ ክብር እምቢ ብትል ግን የእግዚአብሔርን ዓላማ አታስቀይርም። ከዛለ የተነገርኩት አሁን ነው ያልኩ። አልተረዳኝም። አሁን ነው ስህተት ሊኖርባቸው ይችላል ብለው ያሉ። አዎ እንደዛ ነው ያልኩ። ይሄ 2 ዓመት ማለት በዚህ 2 ዓመት ውስጥ ነው ስህተት ሊኖርባቸው ይችላል ብለው ያሉ። አዎ ሰው ስለሚጽፋቸው ስህተት መኖሩ አይቀርም። አረጋግጠው ሳይሆን እሱንም የኛ ዱላ ሲበዛባቸው ነው እንደዛ ያሉት። ተዋቸው። እሱንም እዚህ ስናሳይ ስህተት መኖሩን አሳየናቸው። ያው ሊቃውንቱ ጭምር ተናገሩ። እሺ ፓስተር ወደዚህ ወደ አይነ ስውሩ እንመለሳለን። ስህተት አለበት ብለው ከነገሩት እንዴት ስህተት አምኖ ስህተትን እውነት ነው ብሎ ሊሟገት ይመጣል? አስተማሩት በኋላ ነው ስህተት አለበት ብለው የነገሩት። ፓስተር ካስተማሩት በኋላ ስህተት ነው ካሉት መጣል ነው ያለበት። ስህተት የሆነ ነገር ፓስተር አልተረዳኝም። ፓስተር
አይ ተረድቻለሁ ዳጊ። ምንድነው አሁን ድሮ ስማር ምንም አልተነገረኝም። አሁን የተባለውን ታሪኩን ተምሬያለሁ። ግን አሁን ላይ እነዚህ ገድላት ሰው ስለሆነ የጻፋቸው ስተት አላቸው ተብሏል አልከኝ አይደለም? አዎ ሙሉ ለሙሉ አይደለም። በቃ ይኸውልህ ሙሉ ለሙሉም ሆነ ግማሽ ለግማሽም ሆነ እምነት ሁለት የሚቃረን ነገር በያዘ ትምህርት ላይ አይመሰረትም። ገብቶሃል? ውሸትና እውነት አንድ ላይ ተቀላቅሎ ሲደመር እውነት ሊሆን አይችልም። ገባ? ስህተትና ትክክል አንድ ላይ ተቀላቅሎ ሁለቱ ተደምሮ እውነት ሊሆን አይችልም። አንተ እምነቴ እውነት ነው የምትል ከሆነ እውነት ላይ ብቻ ነው መመስረት ያለበት። ነገር ግን አሁን መምህራኖች ምን ብለውሃል? አይ ገድላቱ ስህተት አለባቸው ያይታረማል ካሉ ገድላቱ ታርመው እስኪያልቁ ድረስ እውነት እያወሩ አይደለም። ለምን ካልከኝ ስቲል ውሸት አለ ውስጣቸው ወይም ስህተት አለ ውስጣቸው። ስለዚህ እውነት ናቸው ብለህ ልትከራከርላቸው አትችልም። እውነት ከውሸት ጋር ሊቀላቀል ስለማይችል፣ ውሸትም ከእውነት ጋር ሊቀላቀል ስለማይችል ይሄንን በደንብ አስብበት ለማለት ነው። ቀጥል የሚል እሺ ፓስተር ኦኬ ዳጊ እንግዲህ አንተ ፓስተር እንዳለህ ነው ሲያስተምሩህ ገና ከምንጩ ከመጀመሪያ የ9 ዓመት የ8 ዓመት ልጅ ሆነህ ሲያስተምሩ ያኔ ስህተት አለባቸው እነዚህ መጽሐፍቶች እነዚህ ታሪኮች ብለው አልነገሩም አይነግሩምም። አሁን ኦርቶዶክስ ስህተት አለባቸው ማለት የጀመረችው ስህተት እንዳለባቸው የልጅነታችንን እድሜ ሁሉ ጭምር እንዴት እንዳለፈ እስከማናውቀው ድረስ ቁጭ ብለን ያነበብን ወገኖች ወንድሞቼና እህቶች ወንጌላውያን አማኞችና እንደዚሁም ተሐድሶአውያኑ በመረጃ ስናሳያቸው ወደ ብርሃን ስናወጣው አይ እያሳየናቸው እንኳን ራሱ መጽሐፍቶቹ ስህተት ሊኖርባቸው ይችላል እያሉ ነበር ብለው የሚሉትና እሱን ተው ወንድምዬ፣ ውሸታቸውን ሲዋሹ ነው። መጽሐፍቶቹ ስህተት ሊኖርባቸው ይችላል ማለት ብቻ ሳይሆን ከእያንዳንዱ ገድል ውስጥ እንደው በትንሹ ካሳነስኩት 80 በመቶ የሚሆነው ስህተት ነው። እያንዳንዱ ገድል 80 በመቶ የሚሆን ተሳስታል ብሎ የሚለኝ ሰው ካለ ይምጣና ያውራ። ከታምረ ማርያም ጀምሮ ማለት ነው። 80 በመቶ ስህተት ከሆነ 80 በመቶ አረም ከሆነ ስንት በመቶ ነው ስንዴ? ይታያችሁ። ይህንን እንዳነበበ ሰው ነው የምናገረው። ስለዚህ 80 በመቶ ስህተትና እንክርዳድ ምናምን ነገር ኖሮበት መጽሐፍቶቹ ሊሳሳቱ ይችላሉ፣ ሊሳሳቱ ይችሉ ይሆናል እየተባሉ የሚሰጠው መላምት ሁሉ ትክክልና አግባብ አይደለም ማለት ነው። ኦኬ። ስለዚህ በዮሐንስ ወንጌል መጽሐፍ ይሄ ታምረ ማርያም ላይ ነው ያለው። በዮሐንስ ወንጌል መጽሐፍ ምዕራፍ 9 ቁጥር 32 ላይ ስናነብ ከእናቱ ማህፀን ጀምሮ እውር ሆኖ የተወለደውን አይኖቹን የከፈተው ማን ነው ብለን ያለው ማን ነው? ዳጊ ጌታ ነው አይደል? ጌታ ነው፣ ጌታችን ማለት ነው። አዎ። ከዚሁ ጥያቄ ላይ ያለችኝ ኤርሚያ ይሄን ሲናገሩ የነበሩት ሰዎች አማኞች ናቸው ማያምኑት ናቸው? ምኑ ሲናገሩ የነበሩት? ይሄን ቃል ሲናገሩት የነበረ እንዴት አይን ያበራል ምናምን ሲሉ ሲናገሩ የነበሩት እነሱ አይሁዳውያን ናቸው። የኢየሱስ ክርስቶስ አማኞች አይደሉም ማለት ነው። አይደሉም። እነሱ የአይሁዳውያን ናቸው። በይሁዲ እምነት ውስጥ ያሉ ናቸው። ሕግና ነቢያት የተሰጣቸው ናቸው። ከእግዚአብሔር ቃል ጋር ራሱ ትክክለኛ የህይወት ስርዓት ምልልስ አልነበራቸውም። ያው ጌታን የሚቃወሙ ጌታን ሰው እንዳይሰማው ጌታን ሰው እንዳይከተለው ሲቃወሙ ሲሳደቡ ሊገድሉም ሲፈልጉ ነበር። በጣም ብዙ ምቹ ጊዜ ይጠብቁ ነበር። በየቦታው ነው በየጊዜው ነው የሞት እቅድ ላው ላይ ያቀዱበት የነበረው። ለዚህ ምን አይነት ማረጋገጫ አለን? አሁን ኤርሚያ ምን ማለቱ እነሱ ይሄ ከዓለም ከተፈጠረ ጀምሮ ማንም ሰው አይን አላበራም ይላል መጽሐፉ አይደለ ብለው ተናገሩ ነው የሚል እና እንዲሁ እነሱ እንደኛ ባለንበት ያው ከመረጃ አንጻር እንኳን የራቁ ቢሆኑስ
እንደዚህ እንደኛ ባለንበት ላይ ይስፋፋ ይችል ነበር። ለዛ ምን አይነት እንትን አለ? አይደሉም እነሱ ከዛ ምን አይነት መልስ? እሺ ኦኬ፣ ምን አይነት መልስ አለ? የመጽሐፍ ቅዱሳዊ መልስ ነው። መልካም ስጠኝሽ። የመጽሐፍ ቅዱስ መልስ ብሉይና አዲስ ኪዳን መጽሐፍት እንዳለ ታውቃለህ አይደለ? አዎ። አዲስ ኪዳን በጌታችን በኢየሱስ ክርስቶስ ከመመስረቱ በፊት ብሉይ ኪዳን የሚባል መጽሐፍት አለ አይደለ? አለ። ኦኬ፣ ብሉይ የሚባለው መጽሐፍት ብሉይ ኪዳን ውስጥ 39 መጽሐፍት እንዳለ ታምናለህ? ከኛ 81 54 መሰለኝ 54 ነው እናንተ። እሱ ተጨማሪ የተባለ ዲትሮካኖኒካል እሱ አለ። እሱ በአይሁዳውያን ካነን ራሱ አይቀበሉትም፣ የመጽሐፍ ቅዱስ ክፍልም አይደለም። ግን ዋነኛው ግን 39 በ39ኙ ታምናለህ? ያስማ 30 ያሉን አምናለሁ። ግን ደግሞ አሁን 66 አለ ኤርሚያ። ኖ እሱን አይደለም። እኔ አጠቃላይ የእናንተ ብዛት 66 ነው። ብሉይ ኪዳን ብቻ ነው ያልኩህ። ብሉይ ኪዳን ብቻ ነው። አዲስ ኪዳን አልጻፍኩትም። አየሁ፣ አውቄ ትቼዋለሁ፣ አልጻፍኩትም። ምክንያቱም አዲስ ኪዳን በጌታችን ስለሆነ የሚጀምረው፣ ይሄም በጌታችን የተመሰረተው በእርግጥ ግን ይሄኛው አዲሱ ኪዳን በክርስቶስ ደም ነው የተመረቀው እንጂ ይሄኛው ኪዳን ጌታችን የለበትም እያልኩ አይደለም። ይሄኛውም ኪዳን በደም ነው የተመረቀው። ይሄኛውም ኪዳን አዲሱም ኪዳን በደም ነው የተመረቀው ማለት ነው። ጌታችን እንትን ያለው ይሄኛው በኮርማዎች በፍየሎች በጥጆች ደም ነው። ይሄ ግን በጌታ ደም ነው። ኦኬ፣ የኪዳኑ ባለቤት ራሱ ጌታችን ነው። የቀደመውንም ኪዳን ከእስራኤል ሕዝብ ጋር ያደረገው ራሱ ያህዌ ነው። ዘጸአት መጽሐፍ ምዕራፍ ዘጸአት 24 ላይ ማለት ነው። የኪዳኑን ደም በሕዝቡና በመጽሐፉ ላይ ረጨው ይላል፣ በቆሬ ውስጥ አድርጉ። ኦኬ፣ ስለዚህ ይሄኛውን ኪዳን በዚህ ኪዳን ውስጥ 39 መጽሐፍት አለ። እነዚህ መጽሐፍቶች ለእስራኤል ቤት የተሰጡ ናቸው። ልብ በል። በእነዚህ መጽሐፍቶች ውስጥ የተጻፉ ብዙ የእግዚአብሔር ሰዎች ከታላቁ ነቢይ ከሙሴ ጀምሮ ጌታችን እስከተወለደበት ዘመን ድረስ የነበረው ዮሐንስ የሚባለው ነቢይ እስከተገለጠበት ጊዜ ድረስ የነበሩ የእግዚአብሔር ሰዎች እግዚአብሔር የተጠቀመባቸው እግዚአብሔር ያከበራቸው እነሱም በዘመናቸው እግዚአብሔርን ያከበሩ ትልልቅ የእግዚአብሔር መለኮታዊ ተአምራቶች በእጆቻቸው የተደረጉ ጌታም ለዘላለም የሚሆን የማይሻረውን ቅዱሱን ቃል የተናገረባቸው ቅዱሳን አባቶች አሉ፣ ነቢያት ማለት ነው። በእነሱ እጅ በእነዚህ በነቢያት እጅ ብዙ ተአምራቶች ተደርገዋል። ሙት ተነስቷል፣ ባህር ተከፍሏል፣ የሰማይ ስርዓት ሁሉ ቆሟል፣ እንደ ፀሐይ ማለት ነው። በገባኦን ኮረብታ ላይ በጣም ብዙ በፈርዖንና በሰራዊቱ ላይ እግዚአብሔር በሙሴ እጅ ትልልቅ ተአምራትን አድርጓል። ግን የቱንም ያህል ተአምራቶች ቢደረጉ በነቢያቱ እጅ የዕውር ዓይን ግን አልተከፈተም። የዕውር ዓይን አልተከፈተም። ኦኬ፣ አልተከፈተም። ስለዚህ የመጽሐፉ ባለቤቶች እነሱ ስለሆኑ የእግዚአብሔር ቃል አደራ ተሰጧቸው ብሎ በሮሜ መጽሐፍ ምዕራፍ 3 ላይ ይናገራል፣ አዲስ ኪዳን ላይ። ስለዚህ ያውቃሉ። ከነዚህ ከእስራኤል ቤት ከዚህ ሀገር ውጭ እግዚአብሔር ማንንም ነቢይ አላስነሳም። ነቢያትን ከነዚህ አገር ውጭ ናዝራውያንና ነቢያትን ከዚህ ሀገርና ከዚህ ህዝብ ውጭ አላስነሳም፣ አልተናገረም። የትኛውን ሌላውን አህዛብ ነው በሙሉ ከእስራኤል ቤት ውጭ ያለው በሙሉ አህዛብ ነው። አፍሪካ በል፣ አውሮፓ፣ ካናዳ በል፣ አሜሪካ፣ አውስትራሊያ፣ በባህር ደሴቶች የነበረው በሙሉ ጣዖት፣ ጂኒ፣ አጋንንት፣ ቦሮንቲቻ፣ ጨሌ፣ ቆሌ ምናም ነገር ሲያመልክ የነበረ ትውልድ ነው። እግዚአብሔር አህዛብን በራሳቸው መንገድ የሄዱ ዘንድ ተዋቸው ብሎ ስለሚል ማለት ነው። እግዚአብሔር ከአሕዛብ መካከል መርጦ በዚህ ህዝብ መካከል ማደሪያውን አደረገ፣ ድንኳኑን፣ ህግና ስርዓትን ሰጣቸው። ናዝራውያንና ነቢያትን አስነሳ። ቅዱሳን መላእክትን ማኒፌስት እያደረጉ ይገለጡ ነበረ ለነሱ ልጆች ማለት ነው። ከሰማይ ቅዱሳን መላእክት እየመጡ እዚህ ምድር ላይ ይገለጡ ነበር። እሱ የመረጣቸው ቅዱሳን ነቢያትን ሐዋርያትን ቅዱሳን ነቢያትን ያወራቸው ነበር፣ የብሉይ ኪዳን ላይ ስለሆነ ማለት ነው። ለቅዱሳን እናቶች ይገለጥ ነበር፣ ለነ ሳምሶን እናት ለነ ማኑሄ ሚስት ማለት ነው። ለሳምሶን እናት ለማኑሄ ሚስት እሷና እሷን ለመሰሉ ይገለጥ ነበር። የእግዚአብሔር መልአክ ይገለጥ ይናገራቸው ነበር። በጦርነት ኃይለኞች እንዲሆኑ የባዕድን ጭፍሮች እንዲያባሩ እግዚአብሔር የመላእክትን መገለጥ አንዳንዴ ጌታ ራሱ በመላእክት መልክ እየተገለጠ ያወራቸው ነበር። ለምሳሌ በአብርሃም ቤት በእንግድነት ራሱ ያህዌ ነው የመጣው፣ ራሱ ጌታ ማለት ነው። ያ ያህዌ ከድንግል የተወለደ የዓለም መድኃኒት ነው፣ ኢየሱስ ማለት ነው። ራሱ መጥቶ አብርሃም ቤት
በሩን አንኳኩቶ ቂጣ ጋግሮለት እርጎ ቀርቦለት ጥጃ አምጥቶለት አርዶለት ከሁለት መላእክት ጋር የበላው ራሱ ያህዌ ነው፣ አብርሃም ቤት የመጣው ማለት ነው። ስለዚህ እንደዚህ አይነት መገለጥ ነበረ። የእግዚአብሔር መገለጥ ለእስራኤል ሕዝብ እንደዚህ ነበር በመካከላቸው ማለት ነው። ስለዚህ በእነሱ ዓለም መጽሐፉን ስለሚያውቁት በመጽሐፍት ውስጥ እንዲህ አይነት ነገር ተደርጎ ተሰምቶ ታይቶ አይታወቅም። ይህንንም እኮ እነሱ ገርሟቸው ነው የጠየቁት። ሰውየውን ጠየቁት፣ አላመኑትም። እና ቢቸግራቸው ቤተሰቡን አስጠሩ። ይሄ ልጃችሁ ነው ወይ? እንዲሆኖ ነው ወይ የተወለደው ብለው አሉ። ኢየሱስ ጌታዬ ታምራት ባደረገበት ቦታ ሁሉ እየሄዱ ያረጋግጡ ነበር። ጥሩ ነው ማረጋገጥ። አረጋግጠው ግን አያምኑም። አረጋግጠው ወይ ይሳደባሉ፣ አረጋግጠው ወይ ለመግደል ይሞክራሉ። አሁን እዚህ በዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ቅድም ባነበብነው እዚህ ቁጥር 32 ላይ ባነበብነው ክፍል ላይ በዚህ ክፍል ላይ አይነ ስውሩን መጡ፣ አዩ፣ ነገራቸው፣ አረጋገጡ። እዚህ አልሰሙትም ማለት አላመኑትም። ሄደው ወላጆቹን ጠየቁ። ይሄ ልጃችሁ ነው? እውር ሆኖ የተወለደው ከመወለዱ ጀምሮ? አዎ። ማን አይኑን ከፈተ? ራሱ ሙሉ ሰው ነው ጠይቁ አሉ። ምክንያቱም ራሱ እነሱ እንኳን እንዳይመሰክሩ ያው ከአይሁድ ማህበር ሊያጎሏቸው ከአይሁድ ሸንጎ በሸንጎ ይለዩዋል፣ ከማህበረሰቡ ይለዩዋል ነጠላ ስለሚያደርጉ። ስለዚህ ወላጆቻቸው ፈርተው ማንም ይሄ ተብሎ የተባለው ጌታ ነው፣ ይሄ ከገሊላ ናዝሬት ወጣ የተባለው ነብይ የሆነው ኢየሱስ እሱን ክርስቶስ ነው ወይ ደግሞ መሲያው ነው ብሎ የሚመሰክር ማንም ሰው ቢኖር ከአይሁድ ማህበር እንዲለዩት ህዝቡን ቃል አስገብተዋቸዋል። ምክንያቱም እሱ ዝም ብሎ ቃል ብቻ ተናጋሪ አይደለም። ጌታ ኢየሱስ ቃል ብቻ ተናጋሪ አይደለም። የተናገረውን ቃል የሚፈጽም፣ የተናገረው የሚሆንለት፣ የነካው የሚፈወስ፣ በስልጣኑ ቃል አጋንንቶችን የሚያወጣ ተደርጎ በዓለም ታሪክ ተሰምቶ ተደርጎ በየትኞቹም ነቢያት ተደርጎ ተሰምቶ የማይታወቀውን ነገር ነው ሲያደርግ የነበረው። ከዚህ የተነሳ የብዙ ህዝብ ጉባኤ ተከተለው ከአይሁድ ማለት ነው። የብዙ ህዝብ ጉባኤ የነሱ ቁጥር እየቀነሰ ኢየሱስን ጌታዬን ህዝቡ ይከተለው ጀመር። ስለዚህ ይሄን ሰው በአጭሩ መቅጨት አለብን ነው መግደል አለብን ብሎ የሚል በጣም ብዙ ጊዜ ምቹ ጊዜ ጠብቆ ነበር። ለምን እንደሚገሉት ምንም ኃጢአት ስላደረገ አይደለም። የሚያደርገው ነገር ሁሉ በሙሉ ታንጀብል ተጨባጭ ነው። የዕውራንን ዓይን ከፍቶ መጡ፣ ጠየቁት። የተፈወሰውን ሰውዬ ጠየቁት፣ ነገራቸው፣ አላመኑም። ቤተሰቦቹን ጠሩ፣ ጠየቁት። እነሱም እሱን ጠይቁት ብለዋል። ደግመው ጠየቁት፣ ነገራቸው። አንተ ስለ እርሱ ማን ትላለህ ብለው ሲሉት ነብይ ነው ብሎ አላቸው። ይሄ በጣም እኮ የሚያስደነግጥ እኮ ምስክርነት ነው። ነብይ ነው አላቸው። አሁን እኔ ጥያቄ ወደ እሱ ጋር ከመምጣቴ በፊት የኦርቶዶክስን ውሸት ነው ያፈረስኩ ያለሁት። ቆይ ታምረ ማርያምን ላምጣ። ኦኬ እኔ አሁን ገና መንገዴም በኋላ ስለ ጌታዬ እናገራለሁ ወይ ወንድሞቼም ይናገራሉ። እኔ በህዝቤ ላይ እየዋሸች ያለች ቤተክርስቲያን አለች፣ ኦርቶዶክስ። ያው አዲሱ ተሻሽሎ ታርሞ ወጣ ብለው ያሉት የዛሬ 3 ዓመት እኛ ስንናገር ሰምተው ኧረ ግድ የላችሁም ይሄ ነገር ሰሩ እንትን በሉት አስተካክሉት አርሙት ብለው ታረመ የተባለው መጽሐፍት ውስጥ ያለ ጉድ ነው የምናየው ማለት ነው። በእንተ ጽንሰተ ወልደታ 14ኛው ላይ ማለት ነው። ኦኬ አንዱ እንግዲህ በግንቦት 1 ከሚዋሸው ውሸት አንዱ ይሄ ነው። ስለ መጸነሷና ስለ መወለዷ
ቤተ መቅደስ ስለመግባቷ ይላል። ልመናዋ አክብሮ ካለ በኋላ ይሄ ታምር የተደረገው ራሱ በእሷ ነው ብሎ የሚሉት ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበር። ሁለቱ እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔር በሰራው ሕግ ጸንተው ይኖሩ ነበረ። ሚስቱ ግን መክና ትኖር ነበረ። ልጅ ስላልነበራቸው አዝነው ተከዘው ይኖሩ ነበረ። ዕለት ዕለትም ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ገንዘባቸውንም ከፍለው ለድሆች፣ ለጦም አዳሪዎች፣ ለቤተ እግዚአብሔርም ይሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ በማመን ይደረግናል በሚል ተስፋ ጸንተው ይኖሩ ነበር። ከዕለታት በአንድ ቀን ሐና ሚስቱ ኢያቄም መጥተው ወደ ተክል ቦታ ገቡ። አትክልት ጋርደን ምናምን ነገር ያለበት ማለት ነው። እዛ ቆመውም ሲጸልዩ እርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸው ብዛት የተነሳ አንቀላፍተው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች ያችን በትርም አብባ አፍርታ አየች። ቆይ ሌላ ውሸት ትዝ አለኝ። አንተዬ ሌላ ውሸት ትዝ አለኝ። 80 አሐዱ ኦርቶዶክስ ጌታ ይሁንሽ። በእውነት እግዚአብሔር ይሁናችሁ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ኦኬ። ሁለተኛውም 80 አሐዱ ሁለቱም እጃቸው ላይ ምንም እንዳይቀር አድርገን ነው በእውነት ውሸትን ማፈርሰው። ኦኬ ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ይልኝማ ብራዘር። ኦኬ ምን አሉ እዚህ ጋር ትክፈትልህ። ያው እዚህ ያለ ቀይደል ምን አለ? ሐና ተኝታ ሳለች በባሏ በኢያቄም እጅ በትር እንደያዘች ያችን በትር አብባ አፍርታ አየች ይላል አይደል? ያቺ ምንድነው ያለቻት? ያችም ምን በትሯ በሴት አንቀጽ ነው አይደል የተጠራችው? አንቺ ተብላ በሴት አንቀጽ 80 አሐዱ 2000 ዓመተ ምህረት እትም ላይ ምን ይላል? ከእሴይ ምንድነው የሚለው? ከእሴይ ስር በትር ትወጣለች፣ አበባም በግንዱ ይወጣል። አበባም በግንዱ ይወጣል። አበባም ከግንዱ ይወጣል። እሺ የእግዚአብሔር መንፈስ ምንድነው ግን? እችን የፈለግኩት የትኛዋን? በእሴይ ስር በትር ትወጣለች፣ ከእሴይ ስር አበባም ዞር አድርገው ኤርሚ እየሸፈንከኝ ከግንዱ ይወጣል። እኔ የፈለግኩት በትሯን ነው። በትሯ ምንድናት? ትወጣለች ነው አይደል ብሎ የሚለው። ይሄኛው 80 አሐዱ ታውቀዋለህ አይደል? አውቀዋለሁ። ይሄኛው 80 አሐዱ ከመታተሙ ከ30 ዓመት በፊት ነው አይደል? ይሄኛው የታተመው እሱ የስንተኛው እትም ነው? እሱኛው አሁን ያዝከው ይሄኛው የ2000 ዓመተ ምህረት ይሄ 2000 ነው። 2000 ነው አውቃለሁ። የአቡነ ጳውሎስ ይሄኛው ከመታተሙ በፊት ይሄኛው ታትሞ ነበር አይደል? ከ30 ዓመት በፊት። እዚህኛው ላይ በትሩን በሴት አንቀጽ ነው አይደል የጠራት? የተጠራ እዚህም ታምረ ማርያም ላይ በትሯን በሴት አንቀጽ ነው አይደል የጠራት? እዚህኛው 80 አሐዱ ላይ በትሩን በምን አንቀጽ ነው የጠራው? በወንድ ከሴይ ግንድ ምን ይወጣል ነው ያለው? በትር። ከስሩ ምን ያፈራል ነው ያለው? ቁጥቋጥ። ያ ከስሩ የሚወጣው ቁጥቋጥና በትር ምን ያርፍበታል ይላል? እስኪ አንብበው።
የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ የምስክርና የኃይል መንፈስ የምክርና የኃይል መንፈስ የእውቀትና የእግዚአብሔር የመፍራት መንፈስ ያርፍበታል። በወንድ አንቀጽ ነው የተጠራው። በትሩ በወንድ አንቀጽ ነው የጠራው። እዚህኛው ላይ በትሯን በሴት አንቀጽ ነው የጠራው። እዚህኛው ላይ በትሯን በሴት አንቀጽ ነው የጠራው። ለምን የቀየሩት? ይሄም የኦርቶዶክስ ነው፣ ይሄም የኦርቶዶክስ ነው፣ ይሄም የኦርቶዶክስ ነው። እስኪ እሱኛውን 81 መሆኑን አሳየኝ ኤርሚያ። ይሄኛው ቴንክ ዩ ጎበዝ ጎበዝ። ይኸው አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ መቅደሙ ላይ ማለት ነው። ይኸው በኢትዮጵያ ኦርቶዶክስ ቤተክርስቲያን ይህ መጽሐፍ ቅዱስ DCRO 53 በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ ይላል። 1980 ዓመተ ምህረት። ስለዚህ ይሄንን በትሩን ኢሳይያስ በወንድ አንቀጽ ነው የጠራው። እግዚአብሔር የመፍራት መንፈስ ያርፍበታል ብሎ ማለት ነው። እዚህኛው ላይ በትሯን በሴት አንቀጽ ነው የጠራት። እዚህኛውም ላይ በትሩን በሴት አንቀጽ ነው የጠራት። 80 በተባለው ላይ የትኛው ነው ትክክል? አንተ እንዳንድ ኦርቶዶክሳዊ በትርስ ማለት በመጽሐፍ ቅዱስ እንዴት ነው የሚፈታው? የሴት በትር አለ ወይ? በትር አንደኛ መጽሐፍ ቅዱስ በትርን ምን ብሎ ነው የሚፈታው? ያው በወንድ ነው እሱማ የሚፈታ። እሺ በትሩን ለምን ነው ታዲያ የቀየሩት? እዚህ በሴት እዚህ በወንድ ለምን ያደረጉት? አያው እንዴት እንደሚጫወቱባችሁ። ኦርቶዶክሳውያን ኢየሱስን አይወዱትም ብዬ ብል ምንም እያጋነንኩ አይደለም። ስረዛ ላይ እሱ ስናከብረዋለን። አየን እኮ አክብሮቱን አየን። ይሄን ለምን ቀየሩት? ለምን እንዴት እዚህ በሴት አንቀጽ እዚህ በወንድ አንቀጽ የተጻፈ እንዴት ሁለት መጽሐፍ ቅዱስ ይኖራቸዋል? እዚህ ጋር በወንድ ነው የምናነበው፣ እዚህ ጋር በሴት ነው የምናነበው። የትኛው ነው ትክክል? ኢየሱስ ወንድም ሴትም ነው ልትሉን ነው ወይስ ማርያም ወንድም ሴትም ነች ሁለቱም ጾታዋ አላት እሷ ብላችሁ ልትሉን ነው ወይስ? መልስ አለ ዳጊ? አረ ያው ስህተት እንዳለ አሳይተኛል። ይሄ ለማርያም ነው አይደል? በሴት አንቀጽ ስለተጻፈ ስለዚህ ማርያም ሴት ነች እንጂ ወንድም ሴትም አይደለችም አይደል? አይደለችም፣ ሴት ናት። ግን የተጻፈው በሴት አንቀጽ ስለሆነ ለሷ ነው። ለመሲሁ ከሆነ መሲሁ ሴት አይደለም ወንድ ነው። እሺ ይሄ ደግሞ ለመሲሁ ነው የተነገረው፣ በወንድ አንቀጽ ነው የጠራው። ለመሲሁ ነው አይደል? በወንድ ነው እሱ። ያ ስለዚህ ይቅርታ ሁለት መጽሐፍ ቅዱስ ነው አይደል ያላችሁ? ይሄ ያው በቃ ቢግ ኩዌስችን፣ ትልቅ ጥያቄ ትውልድ ካለ መጠየቅ ያለበት። ኦኬ እንዳትረሳ ይሄንን። እንዲህ ነው የሚቀልዱባችሁ። እንደ ቀላል የማይታለፍ የተሰራ ወንጀል፣ በእግዚአብሔር ቃል ላይ የተሰራ ወንጀል መሲሁን ትውልድ እንዳያቅ በቀድሞ ትርጉም ላይ የሌለ ዕብራይስጡ የማይለውን የቀድሞ ትርጉሞች የማይሉትን እነሱ ግን ይሰርዛሉ፣ ይደልዛሉ። እንደዚህ ማለት ነው አባቶች። ለምሳሌ እንደዚህ አሁን እንዳሳየው ማለት ነው። እሺ በትር ትወጣለች ብሎ ስላለ ሁለተኛ እሱ ሐና እቅፍ በሐና እቅፍ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ሚስትየዋ ለባልየው በትር ስትወጣ ከእጁ አየች። ባልየው ደግሞ ከሚስትየዋ የሚጣፍጥ መልካም ፍሬ ሲወጣ አየ። ከእንቅልፋቸውን በነቁ ጊዜ ደስ አላቸው። በመኝታቸው ስላዩአትም ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርን አመሰገኑት። ከዚያም በኋላ ፈቃድ እግዚአብሔር ይሁን ብለው ወደ ቤታቸው የገቡ። ከዚህም በኋላ ሐና ጸነሰች፣
ጽንሰቷ ታወቀ። የሰጠኸኝን ልጅ እግዚአብሔር መባ አድርጌ እሰጠዋለሁ ብላ ለእግዚአብሔር ተሳለች። ሁልጊዜም በጾም በጸሎት ተወስና በፍጹም ደስታ ለድሆች ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህንን ሁሉ ስላደረክልኝ ፈንታ እግዚአብሔር ምን ወረታ አድርግለታለሁ ብላ በልቧ አሰበች። ለመስዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር፣ ስግደትም ታበዛ ነበር። የሰጣትንም ትጠብቅላት ዘንድ ወደ እግዚአብሔር ልመና አበዛች። ይጠብቅላት ዘንድ ወደ እግዚአብሔር ልመና አበዛች። ኦኬ ከስድስት ወርም በኋላ የሐና ጽንስ ታወቀ። የእሷ ዘመዶች የባሏም ዘመዶች በሰሙ ጊዜ ወደ እርሷ መጥተው የሕፃንነትሽን ዘመን ካለፈ በኋላ ለአንቺ የተደረገ ይህ የምንሰማው ነገር ምንድን ነው አሏት። መፀነሷንም ያዩ ዘንድ ማኅፀኗን ዳሰሱ። የማንን? የሐናን ማኅፀን ዳሰሱ። ዓይኗ የታወረ ከክብርት ሐና እናት ዘመዶች የነበረች የአርሳባን ቅድም የጻፍኳት ሴትዮ ማለት ነው። የአርሳባን ልጅ የምትሆን አንዲት ሴት ነበረች። ምንም ሳታቅ ዓይኖቿን በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐና ሆይ ብፅዓት ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውርን ዓይን የበራ የለም ብላ ከዮሐንስ ወንጌል መጽሐፍ ምዕራፍ 9 ጋር ካለው ጋራ ኦርቶዶክስ ምን ማንከልክሏት እንደ ልቡ አይደለች እንዴ? የሰራዊት ጌታ እግዚአብሔር ግን ይበቀላታል። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውርን ዓይን የሚያበራ የለምና አለቻት። የእግዚአብሔርስ ቃል ምን ይላል? ቅድም ያስነበብኩ በማን ላይ ነው የሚዋሹት? በኢሳይያስ መጽሐፍ ላይ ሲናገር ምን ይላል? የአምላኬ የእግዚአብሔር ቃል እንዲህ እንደናንተ እንደ ኦርቶዶክሶቹ አይነቶቹን ማለት ነው። አንተ እንኳን ገራገር ነህ። ኢሳይያስ 57 ላይ እሰይ ጌታ የመንፈስ ቅዱስ ወደ መንፈስ ያመጣውን እናገራለሁ። 57 1 ላይ ምን አላቸው ኢሳይያስ? በአንድ ወቅት ምን አላቸው? በማን ላይ ታላግጣላችሁ አላቸው። በማንስ ላይ አፋችሁን ታላቅቃላችሁ? ምላሳችሁንስ በማን ላይ ታስረዝማላችሁ? ጥያቄ ነው። ለእስራኤል ሕዝብ የቀረበ ጥያቄ ነው። በማን ታላግጣላችሁ? የእስራኤል ሕዝብ ያላግጥ ስለነበረ ማለት ነው። በማንስ ላይ አፋችሁን ታላቅቃላችሁ? ምላሳችሁንስ በማስ ላይ ታስረዝማላችሁ አላቸው። አይቷል ጌታ፣ ሰምቷል ጌታ። የተጻፈው ለትውልድ ትውልድ ሊያስተላልፉ የፈለጉትን የልጁን የኢየሱስ ክርስቶስን ተአምራትን ከትውልድ ፊት ሰርዞ እንዲህ አይነትን ማለት ነው። እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 9 ዮሐንስ 9:32 ቅድም ያነበብ ነው ማለት ነው። እስቲ ይሄን ሁለቱን አነጻጽረልኝ ወንድምዬ። መጽሐፍ ቅዱስ ይሄንም ኦርቶዶክስ ትቀበላለች። ዕውር ሆኖ የተወለደ ዓይኖቹን ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም ይላል። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውር ዓይንን ያበራ የለምና ይላል። ለማን የተነገረው? ለሐና። ሐና የዕውራንን ዓይን አብርታለች። ሰዎች ማኅፀኗን እየዳሰሱ ማለት ነው። ያው እንትኑ ተረጓሚው ልጅቱን በማሰብ ነው እንጂ የሐናን እንትን በማለት አይደለም እኮ ልጅቱን ቢሆን አሁን። ስለዚህ እኔ አሁን የፈለኩትን ኢየሱስ ክርስቶስ ጌታ ገና በስጋ አልተወለደም፣ ከማርያም ነው የሚወለደው። አሁን ማርያም ገና በእናቷ ማኅፀን ውስጥ ሆና ገና አልተወለደችም። ራሷ ማርያም በሐና ማኅፀን ውስጥ ሆነው ሰዎች እየመጡ ይዳሱት የነበረው የማርያምን ማኅፀን የሐናን ማኅፀን ነው። የሐናን ማኅፀን ሲዳስሱ የዕውራን ዓይን ይበራ ነበር። ስለዚህ እዚህ ጋር ክርስቶስ ሐና ማርያምን ወለደች፣ ማርያም ኢየሱስን ወለደች። ኦኬ። ስለዚህ ክርስቶስ ተወልዶ የዓይነ ስውሩን ዓይን ሳያበራ በፊት ሐና አብርታለች እያለ ነው። ሐና ካበራች ዓለም ከተፈጠረ ጊዜ ጀምሮ አልተሰማም ብሎ ያለው ዮሐንስ ምን ነክቶት ነው? አልሰማም? ይሄንን የሐና እናት የማርያም እናት
ሐና እውር እንዳበራች አልሰማም እንዴ አይሁዳዊው ዮሐንስ? ስህተት ይኖራል። ማን የተሳሳተው መጽሐፍ ቅዱስ ወይስ ይሄ መጽሐፍ? ኧረ ኖ መጽሐፍ ቅዱስ መቼም አይሳሳትም። ስለዚህ የስህተት ይኖራል ነው ወይስ ስህተት ነው? ስህተት አለ እሱ ላይ። አዎ እንዲህ ነው የሚቀልዱት ማለት ነው። ዳጊዬ አንተና አይነትና መሰሎቹ ንጹሃን ላይ እንደዚህ ይቀልዳሉ ማለት ነው። ገና ጉድ አሰማሃለሁ። ገና ጉድ ማለት ነው። ጀመርን እንጂ አልጨረስንም። እሺ ዘመዶቿም ሰገዱላት። በጽይታና ከአጥቢያ ኮከብ ፀሐይ እንዲከብር በሳቸው ላይ ከበረች። ዝናዋ በየአገር ሁሉ ተሰማ። ድውያን ሁሉ ህሙማን ሁሉ እያመጡ ማህፀኗን እየዳሰሱ ይፈወሱ ነበር ይላል። ይህም ሆኗል አይደል? ድውያንን ይላል ጽሁፉማ እኮ ትክክል ነው። ይቃረናል ከእንትኑ ጋር ከመጽሐፍ ቅዱስ አይደል? ይሄን ሁሉ ዝናውን የሰሙ ዝናዋ ብሎ የሚለው ዝናውን የሰሙ ሁሉ ከጢሮስ ከሲዶና ከተለያዩ ሀገሮች ሁሉ በፀሐይ በጨረቃ የሚነሳባቸው ድውያንን ሁሉ እያመጡ እሱም በነኩት ጊዜ የዳሰሱት ሁሉ ዳኑ ይላል። ምንድነው ኦርቶዶክስ ዓላማዋ? ኢየሱስን ማስረሳት፣ ለሱ የተነገረውን አማርኛና ቃላትን አቀያይረው መጽሐፍ መጽሐፍ ቅዱስ አነባለሁ ብለኸኛል አይደል ዳጊ? አነባለሁ። ምን አዲስ ኪዳን ነው የምታነበው? እኔ አዲስ ኪዳን ነው ማነብ። እሺ ምን እንደው የትኛው መጽሐፍ ድረስ አንብባል ወይስ ሁሉን አነበብከው? አረ ያው ገና ነኝ። እስካሁን ወደ ሮሜ ሰዎች ላይ ነኝ። ከየት ጀምረህ? እኔ ነው ከማቴዎስ ነው የጀመርኩ። ጎበስ፣ ከማቴዎስ ወንጌል ጀምረህ ማለት ነው። እንዳታቋርጥ። አረ አነባለሁ። እስከ ዛሬ ያላነበብኩበት ቀን ነው የሚቆጨኝ። አዎ ኤርሚዬ፣ በዚሁ አንድ ነገር እስኪ ልጠይቅህ። አንዴ ቆይ ልጨርስና እሺ እቀበላለሁ። እሺ መልካም። እቀበላለሁ። እሺ ስህተትም አለ በጣም ስህተት አለ በጣም። እሺ ማቴዎስ 14 ስህተትም አለ። አይን ያወጣ ስህተት ነው እንጂ ወንድሜ። እሺ ተሻግረው ይላል እዚህ ተሻግረው ደቀ መዛሙርቱ ማለት ነው ህዝቡ ወደ ጌንሴሬጥ ምድር መጡ። የዚያን ቦታ ሰዎች ባወቁት ጊዜ በዙሪያው ወዳሉ አገር ሁሉ ላኩ፣ ህመምተኞች ሁሉ ወደ እርሱ አመጡ ይላል አይደል? ያየሁን ማቴዎስ 14:35 አመጡ። ከዛስ የልብሱን ጫፍ ብቻ ሊዳስሱ ይለምኑት ነበር። የዳሰሱትም ሁሉ ምን አሉ ይላል? ዳኑ። ኢየሱስ ጌታዬ ስም ይባረክ። አሜን አሜን። አያው ይሄንን ተአምር ለማስረሳት ዝናው በያገሩ ሁሉ ዝናው የሱ ዝናው ነው የወጣው። እነሱ ግን እዚህ ዝናዋ የሰው ዝና ምን ዝና አላት? ሐና ብትሆን ምን ዝና አላት? ማርያምስ ብትሆን ምን ዝና አላት? የጌታችን እናት ዝነኛው እሱ እንጂ ሐና የማርያም እናት ወይ ማርያም አይደለችም። ዝነኛው፣ ታምረኛው፣ ጉደኛው ከተባለ ሊወራለት የሚገባ እሱ ብቻ ነው። ዝናዋን
የሰሙ ሁሉ ምን ዝና አላትና ምን ዝና አላትና ያው የዳሰሱት ሁሉ ዳኑ ይላል። እዚህስ ህሙማን ሁሉ እያመጡ ማህፀኗን እየዳሰሱ ይፈወሱ ነበር አሉ። ይሄ ማለት ምን ማለት ነው? ከጌታችን ኢየሱስ ክርስቶስ ገና ተወልዶ ድውያን ወደሱ ሳይመጡ በፊት የሴትን ማህፀን እየዳሰሱ ሰዎች ይድኑ ነበረ። ምን ማታካብዱ ኢየሱስ ክርስቶስ እውር አበራ እያላችሁ አታካብዱ። ገና ከማህፀን ጀምራ እውር ምታበራ ነበረች ዓለም ከተፈጠረ ጊዜ ጀምሮ። ሰዎች ወደ ኢየሱስ ክርስቶስ እየመጡ ዝናውን የሰሙ ሁሉ ከሩቅ ሀገር ከጢሮስ ከሲዶና እየመጡ ይፈወሱ ነበር፣ የዳሰሱት ሁሉ ዳኑ ይላል። አይ ኧረ ምን ታካብዳላችሁ? ማህፀን እየዳሰሱ ድነዋል እኮ እናንተ አልሰማችሁም እንጂ የማህፀን ዳሰሳ ፈውስ ፕሮግራም ነበር ያለች ነው ኦርቶዶክስ። እንዲህ አይነት ነውረኛ ነገር ነው የተጻፈው። ያልተደረገን ተደረገ፣ ያልሆነን ሆነ። የእግዚአብሔርን ዝና ሳይሆን የሰውን ዝና የፍጥሩን ዝና ምን ዝና አለውና ሰው ምን ዝና አለውና። ከትናንት ወዲያም እየተናገርኩ ነበረ። አብርሃም ያለ እግዚአብሔር ተራ ሰው ነው። ሙሴ፣ ኤልያስ ተራ ሰዎች ናቸው ያለ እግዚአብሔር። እግዚአብሔር ስላከበራቸው ነው። ጳውሎስ፣ ጴጥሮስ በለው ተራ ሰዎች ናቸው ያለ እግዚአብሔር። በክርስቶስ ነው ያወቅናቸው። ክርስቶስ በእነሱን ስለመረጣቸው፣ ክርስቶስ በእነሱ ስለሰራ፣ እነሱም በክርስቶስ ስለኖሩ ነው ያወቅናቸው። የከበሩ የሆኑት እግዚአብሔር ስላከበራቸው ነው። እግዚአብሔር ባያከብራቸው በሕይወታቸው ባይመጣ ማርያምን ተራ ሴት ነበር ሆኖ የምትቀረው። ጌታ በእርሷ መጥቶ ምን አለች? እሷ እንደተናገረችው ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል አለች። ብርቱ የሆነው እርሱ ታላቅ ስራን ባያደርግ ማርያምን የትም አናቃትም ነበር። የትም አብርሃምን እግዚአብሔር ባይመርጠው ከከለዳውያን ምድር የትም አናቀውም ነበር። አየህ፣ ዝናው የሱ ነው። በእነሱም ላይ የወጣው የሱ ዝና ነው። በእነሱም ላይ የታየው የሱ ዝና ነው። እነሱም እሱ ነው ዝነኛ ብለው ያሉት። የጌታችን እናት የተናገረችው ይህን ነበረ ማለት ነው። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው አለች። በቃ ይህን ታላቅ ስራ ስላደረገባት ነው ማርያም ተብላ የታወቀችው። ይህን ታላቅ ስራ ባያደርግባትስ ማርያም ተራ ሰው ሆና ማናቃት አንድ ዮሴፍ ለሚባል ሰው ታጭታ ልጆች እየወለደች አግብታ በምድራዊ ሕግ አግብታ ልጆች እየወለደች ትኖር የነበረች አንድ ተራ ይሁዳዊት ሴት ነበር ሆና የምትቀረው። እሱ ነው ያከበራት። እሱ ነው እንድትታወቅ ያደረጋት። የእሱ ዝና ነው በእሷ ላይ የወጣው እንጂ የእሷ ዝና ምንም የወጣ ነገር የለም። እሷ ምን ዝና አላትና? አብርሃም ምን ዝና አለውና? ሙሴ ምን ዝና አለውና? ጳውሎስ ምን ዝና አለውና? ከየት ያመጡት አላቸውና ነው? የራሳቸውን ኑሮ ሲኖሩ በነበሩበት እኮ ምድር ላይ ነው እግዚአብሔር የጠራው ማለት ነው። አብርሃምን የራሱ ኑሮ በሚኖርበት ከቤተሰቦችና ከዘመዶች እኔ ወደማሳይ ምድርና ተመልሰው ውጣ ብሎ ማለት ነው። እኔ ወደማሳይ ምድር ውጣ ብሎ ስላለው ማለት ነው። ያው ኢያሱም ለሕዝቡ እንዲህ አለ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራን አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችን አማልክትን አመለኩ ይላል። በቃ እዛ አብሮ ከእንጨትና ከድንጋይ ከምናምን ነገር የተቆረቆሩ የተፈለፈሉ የሰው እጅ ስራዎች የሆኑ እነሱን አብሮ ሲያመልክ ነበር። አባትየው ታራን ባመለከበት አብርሃምም ያመልክ ነበር። ከዛ ከጣዖት አምላኪ ቤት ነው ናውጣ ብሎ አለው። ናውጣ እንጂ በቃ እዛው እነዛ ጉች ያሉ የአሕዛብ ጣዖታት እንደዚህ እንትን በመሮ አይናቸው ተቆርቆሮ ይወጣላቸው፣ ጆሮ ተፈልፍሎ ይወጣላቸው፣ ብጮህባቸው የማይሰሙ ብታስጠጋም ብታርቅም የማያዩ እነሱን እዛው እያጠነ እየተጫጫሰ የአባቴ እናቴ አምላክ የእናቴ ከራማ የአባቴ ከራማ እያለ አብርሃም እዚሁ ይኖር ነበር። ግን ጌታ መጣና እንዲህ አለ። ጌታ መጣና ሻያው እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ፣ ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ ካለ በኋላ አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም ይላል። ሃሌሉያ ምን? አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም። ናውጣ አለው ከቤተሰቡ ናውጣ፣ እኔ ወደማሳይ ምድር ናውጣ። ይሄ አባት ብርቱ የሆነው እርሱ ስለጠራው የዘላለም ኪዳኑን በዚህ አባት ቤትና በዘሩ በትውልዱ
ስለፈጸመበት ነው አብርሃም 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 ብለን የምንለው። ያለ እግዚአብሔር ተራ ሰው ነው። ጳውሎስ ያለ እግዚአብሔር ተራ ሰው ነው። ሙሴ ያለ እግዚአብሔር ተራ ሰው ነው። ማርያም ያለ እግዚአብሔር ተራ ሴት ናት። ኤርሚያስ፣ ፓስተር ታሪኩ ያለ እግዚአብሔር ተራ ሰዎች። ተራ 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 ማለት ምናችንም የማይታወቅ ተራ ሰዎች ነን። ብርቱ የሆነው እሱ ግን ሲጠራ እንዲህ ያደርግሃል። ከጣዖት አምላኪነት ቤት አውጥቶ ኪዳንን ከአንተ ጋር ያቆማል ማለት ነው። ለዘላለም ስሙ ይባረክ። ጠራሁት ባረኩትም አበዛሁትም ይላል። የእሱ ዝና ነው ሊነገር የሚገባው። የማ በአብርሃም ሕይወት የሰራ ጌታ፣ በማርያም ሕይወት የሰራ ጌታ፣ በሙሴ እጅ፣ በነቢያቱ በሐዋርያቱ እጅ የሰራው ጌታ እግዚአብሔርም በብዙ ምልክቶችና በድንቆች በምልክቶች ቃሉን ለሐዋርያቱ ያጸናላቸው ነበረ። ስለ ጌታ ስለ ኢየሱስ ክርስቶስ እንኳን ራሱ ሲናገር ስለ አባቱ እግዚአብሔር አብ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 22 ላይ የእግዚአብሔር ቃል ሲናገር እሱም ጌታ ራሱ ጌታ ነው። ግን ምን አለ? የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱን ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። ራሱ ጌታ ኢየሱስ እግዚአብሔር ነው። ግን ለአባቱ ሰሚት አድርጎ ስለመጣ እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እርሱ መልካም እያደረገ ይላል። ዝነኛው እሱ ነው። ዝናዋን የሰሙ ሁሉ ይላል እንዴ! ነውር እኮ ነው። ነውር ነው። ነውር ነው። በጣም የነውር ነውር። የሰው ዝና አይደለም የሚሰማው። ከተሰማ እግዚአብሔር ካደረገ እግዚአብሔር ዝና ነው። በኤርምያስ እጅ ወንጌል ቢሰበክ ዝናው መውጣት ያለበት የማን ነው? የኢየሱስ ክርስቶስ ነው። ማቴዎስ 4:24 ላይ ምንደብሎ የሚለው ያው ከቁጥር 23 ኢየሱስም በምኩራቦቻቸው እያስተማረ የመንግስትን ወንጌል የኔ ጌታ ለዘላለም ስም ይባረክ አባዬ እርዳኝ። ኢየሱስ በምኩራቦቻቸው በአይሁድ ስብሰባዎች ማለት ነው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማምን ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ስም ይባረክ የኔ ጌታ። ዝናውም ወደ ሶሪያ ወጣ ይላል። የእሱ ዝና ነው መውጣት ያለበት። የማን? የማርያም ዝና፣ የሐና ዝና ትለኛለህ እንዴ? ምን ዝና አላቸው ነው? የጳውሎስ ዝና ትለኛለህ እንዴ? ምን ዝና አለው? አንድ ነፍሰ ገዳይ የነበረ አይሁዳዊ ሰውዬ አስነስቶ ጌታ ከማፀን ሲሰራው የተሰራው በእርግጥ ለሐዋርያነት ነው፣ ግን በአባቶች ወግ ስርዓት ሄዳለሁ ብሎ የእግዚአብሔርን የፈጠረውን አምላክ ለተፈጠረለት ዓላማ መኖር ሲገባው አጣማው አሳደጉት። ምን ዝና አለው? ጌታ ባያገኘው ኖሮ ምን ዝና ነበረው? የጳውሎስ ዝናው ወጣ አይባልም። የአብርሃም ዝናው ወጣ አይባልም። የሐና የማርያም ዝናዋ ወጣ፣ ዝናቸው ወጣ። የእንትና የፓስተሩ ዝና ወጣ፣ የነብዩ ዝና ወጣ የሚባል ምንም የሚወጣ ዝና የለንም። ምንም እኮ አልኩ፣ ምንም። ዝናው ወደ ሶሪያ ሁሉ ወጣ። በልዩ ልዩ ደዌና ስቃይ ተይዘው የታመሙትን ሁሉ፣ አጋንንት ያደሩባቸውን፣ በጨረቃም የሚነሱባቸውን ሽባዎችን ሁሉ ወደ እርሱ አመጡ፣ ፈወሳቸውም ይላል። ሃሌሉያ! ፈወሳቸውም። ይኸው ባለዝናው የይሁዳ አንበሳ የእግዚአብሔር ልጅ ኢየሱስ ለዘላለም ስሙ ይባረክ። በማርያም ያደረገው ዝናው የእሱ ነው የወጣው። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓን ያለችው። እዚህ ይመጡና ማኅፀን ደሰው ጥፍሯን ተነቅሎ እንትን ብሎ አንተ መንፈስን በጣም የሚያበሳጭ በማንም አልኩ። የማርያም ዝናዋ የወጣው ራሱ ጌታ በሷ ታላቅ ስራን ስላደረገ ነው እንጂ በራሷ ምን ዝና አላትና። አብርሃም ዝናው የወጣው፣ ጳውሎስ ዝናው የወጣው ብርቱ የሆነው እርሱ በእነሱ ስራን ስላደረገ ነው። ናግባ ዳጌ ናግባ ዛሬ አለ። እሺ ኦኬ ላይ ነው ያለው። እሺ እና የሱ ዝና ነው። የሰው ዝናዋን በየሀገሩ ሁሉ ተሰማናሉ። ይኸው ዝናው በሀገሩ ሁሉ ወጣ ይላል።
ምንድነው ኦርቶዶክስ አጀንዳዋ? የኢየሱስ ክርስቶስን ታምራት ሰርዞ የሰውን ታምራት ለማሳየት ነው። አንዴ አይን ተከፈተ ትላለች፣ ከዮሐንስ ወንጌል ጋር ይጣላል። አንዴ ዝናው ወጣ ትላለች፣ ከማቴዎስ ከወንጌላቱ ጋር በሙሉ ተጣላችሁ። ከወንጌላውያኑ ጋር የተጣሉ ጽሁፎች ነው በሙሉ በቀይ በጥቁር እስክሪብቶ አስደርገው እንዲያርገው የጻፉት ማለት ነው። ሁሉ ቀን የሚነበብላችሁ ይሄን ነው። መጽሐፍ ቅዱስን አታነቡም? ወንድማችን ዳጊ ያነባለው እያለ ነው። ኦኬ፣ ጌታ ይባርከው። እናስ ዘላለምህን ኢየሱስ ክርስቶስ ያደረገውን ዝና በመጽሐፍ ቅዱስ ሳታውቀው እነዚህ መጽሐፍቶች ብቻ እየተነበበለት ኢየሱስ እኮ ዝናው ወጣ ብለህ እንዴ? ቆይ ልንገርህ። እሺ ሐና ዝናዋ ሁሉ እኮ በየሀገሩ ሁሉ ተሰማ። ምን አደረገች? በሽተኞች ሁሉ እየመጡ ማህፀኗን ይዳስሱ ነበር። ይቅርታ አድርጉልኝ፣ የሴት አፍረተ ስጋን ዳሰሱና በሽተኞች ተፈወሱ እንደሚባል ይሄ እኮ በምን እኮ ሊታመን እኮ የማይችል እኮ ነውረኛ እኮ የሆነ ነገር እኮ ነው። ይሄ ሁሉ በግንቦት አንድ ነው ተደረገ የሚባለው። በግንቦት አንድ የእስራኤል ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤል መንግስትን አጠፉ። አረ በፍጹም ሐና ጸንሳ ሳለች በማህፀኗ ታድናለችና በእኛ ላይ ልትነግስ አይደለምን አላሉ። በእውነት አላሉ። በማህፀኗ ታድናለች ብሎ የሚል ነገር የለም። ምን ለማለት ነው? ማርያም እንኳን ተወልዳ አይደለም ገና በማህፀን ሳለች እንኳን ታድናለች። ኢየሱስ ገና ሳይወለድ በፊት በስጋ ሳይወለድ በፊት ምንድነው ከተወለደ በኋላ ያደረገውን ታምር እሷ አስቀድማ አድርጋለች ብሎ የሚል ስዕል ለመሳል ማለት ነው። የዕውር ዓይን ከፍቷል አሉ። ኖ ዓለም ሳይፈጠር አስቀድሞ አልተሰማም ይላል ዮሐንስ። ዮሐንስ አልሰማም፣ እንደውም እየነገሩ ነው ዮሐንስ ወንጌላዊው። ይኸው ታምረ ማርያም ላይ ኢየሱስ ሳይወለድ በፊት የማርያምን የሐናን ማህፀን የዳሰሱ ዕውራን ሁሉ እንኳን ተከፈተ እኮ ብለን ቃሉን ቃል በቃል ዓለም ከተፈጠረ ጀምሮ እንዳንቺ በማህፀኑ የዕውር ዓይን የሚያበራ የለም ማለት። ስለዚህ ዕውር ዓይን በርቷል ማለት ነው። ጌታችን ኢየሱስ ክርስቶስ ሳያበራ በፊት በርቷል ማለት ነው። ይህን ማለታቸው መጽሐፍ ቅዱስ ውሸታም ነው እያሉን ነው። ይህን ማለታቸው ኢየሱስ ያደረገው ከእሷ ቀጥሎ እንጂ ኢየሱስ ከእሷ በፊት ያደረገው የለም። ማርያም ነች ከኢየሱስ በፊት የዕውር ዓይን የከፈተችው። ስለዚህ ክብርና ገናንነት ለእመቤታችን ይሁን ብሎ ሊል ማለት ነው። አትችልም፣ አይገባትም፣ አልተገባትምም። ክብርና ገናንነት ለማርያም አይገባም፣ ለአብርሃም አይገባም፣ ለሙሴ፣ ለኤልያስ፣ ለጳውሎስ አይገባም። ክብር፣ ገናንነት፣ ምስጋና፣ አምልኮ፣ ስግደት የተገባው አንድና አንድ ብቻ ነው፣ በዙፋኑ ላይ የተቀመጠ የእግዚአብሔር ልጅ ማለት ነው። አለቅ ማራናታ ጌታ ሆይ ቶሎና ማራናታ ጌታ ሆይ